ሂዊኮ እናትሽን ልታድናት የመጣች አንድ ጎረቤት ነች እንጂ እናንተን ልታጠፋ የመጣች ጠላት አይደለችም። ዛሬ ሂዊ ባትኖር እናታችሁ አንገቷን ሰቅላ ወዮ ወዮ ተብሎ ነገሮቹ ተደፋፍኖ ቀርቷን ነበረ። እቺ እናት እኮ የመጨረሻ ጊዜ ሲሆንባት ነው የመጣችሁት። አሁን ከእናታችሁ የምትፈልጉት ምንድን ነው? ሰላም፣ ፍቅር፣ ህይወት፣ ደስታ፣ እንደ ማንኛውም እናት ግንባር እየሳማችሁ እናቴ እያላችሁ እግር ማጠብ፣ ወይስ ጀሃነም ላይ መቃጠል፣ ዱንያ ላይ ማቃጠላችሁ ገላችኋት ሜዳ ላይ ልጥሏት? ይህም ብቻ አሳውቂን ሀቢብቲ። እናንተ የሚቀጣችሁ ቅጣት አላህ ነው የሚያውቀው። እኛ ሰዎች አይደለም። ያወራሁት ነገር ቢኖር ስማ አንዴ አሁን ሁሉ ሳስታወራ ዝም እያዳመጥኩክ ነው። ሶስት ቤት ሄጄ ያወራሁት ወሬ ምንድን ነው? ከምር እኛ እንደዚህ አይነት ልጆች ቢሆን ኖሮ እኛ ሰፈራችን ሰው የሚቀጣ ሰው ነው። እዚህም ደረጃ ሳይደረስ እኛ የቀበሌ ቤት ነው የምንኖረው። አንድ ግድግዳ አጠገብ ላጠገብ እየኖርን ያለን ሰዎች አለን። ይህን ሁሉ ነገር ስናደርግ ማንም ሰው ዝም አይለንም። አንድ ሁለት ደግሞ ህይወት በአካልም እንደዚህ ሰፈር ስር እናቃለን። ሰፈርና ጉርብትና ደግሞ የተለያዩ ነገሮች ናቸው። ከምርዛች ጋር መታማማ ያንን ነገር ስትናገራት ታውቃለች ልጆቹ እንደዚህ አይነት ባህሪ እንደሌላቸው። መታ ይሄ ነገር ለምን ብላ አንድ ቀን አውርታ አታውቅም። አታስቁመኝ አይደለች። የሰፈር ሰው ናት። የሰፈር ሰው ማዘር ዝም በሉ። ጎረቤት አለችም። ከህይወት የቀረበኝ ሰው የለም። እነግርሻለሁ። ማዘር እኛ ነው የምንጠይቃቸው። ልታመጣ ያለው ሚዲያ ላይ ሄለን አንድ አዳምጪ። ሚዲያ ላይ ተናግሬያለሁ። ግሩፕ ተደራጅቶብኝ ለአባትሽ አትገባም ስለው ፍርድ ቤት የሄዱበት ፋይል ይወጣል። እሺ አንቺና ሃይማኖት በሌሊት አምሽታችሁ ስትመጡ ባልቦላ ሁሉ ያጠፋችሁትን ስምሽን አላነሳውም። ለምን? ለትዳርሽ ስለማስብ። ዛሬ እናገራለሁ። ማዘሪ አንዴ እናገራለሁ። ታስረሻል። ከዚህ በፊት ታስረሻል። እንደውም ሚዲያ ላይ መጣሽ አይደለ? ፋይል የፈለግሽው ፍርድ ቤት ፋይል አለ። ሲሳይ ጋር ደውይለት። ዳኛው ጋር ፋይል ይወርሽ። በቀደም አውጥቼልሻለሁ። ለምን? አንቺና ሃይማኖት ሁሉ ታስራችኋል። ባልቦላ በእኔ ላይ አጥፍታችሁ እናቴ ቁጭ ብላ ሌሊት ጨፍራችሁ ሰካራም ጠጪ እናንተ ናችሁ ሁለታችሁ። እኔ ግን አልተናገርኩም እስከዛሬ። ገብቶሻል? ዛሬ አንቺ የተጣላቸው ጎረቤቶች አደራጅተሽ ብትመጪ የስምንቱም ስም ዝርዝር ማህበራዊ ፍርድ ቤት አለ። እኔ የከሰሱበት ተደራጅተው ሳይመክሩኝ ጎረምሳ ትሰበስባለች ትቅማለች ብሎ ክስ የሄዱበት ፋይል አወጣልሻለሁ። እኔ እናትሽ ያው እንዲህ ስታይኝ ፋራ እንዳልመስልሽ። ማዘር እየተረጋጉ እርሶ ቆይ። አሁን ማዘር ዋጠ ያስታውሳት ኡስማን የእሳው እንዳይመስላት ስታወራ ሀቢብቲ ማዘርዬ ይኸውልሽ የኔ ቆንጆ እናትዬ አንቺ ይኸውልሽ አንቺ እናቱ ኧረ ይኸውልሽ ልብ ይፈርሳል። የሚበላው ምግብ ተጠግቦ እንደሚኖረው መደከም ይመጣል። አንድ ቀን መውደቅ ይመጣል። ሀቢብቲ ወላሂ አንተ ቆይ ምንድን ነው እያልክ ያለው? ምንድን አንቺ ልጨርስልሽ። አንቺ ለምንድን ነው አፋፍ የምትይው ሰውን? አንተን እኮ የምትለው አፋፍ። አንቺ በጣም ስተተኛ ነሽ። እንትን ሶፊ ቤት ገብተሽ ስታወሪ የነበረው እንዳለ ዱንያውን የከረበተሽ ቅርሹን የከረበተሽ። እኔ ወላሂ ሚሊዮን ብር ላስገባልሽ። አካውንት ሽላኪልኝ አሁን 5 ደቂቃ። በዱንያ እናት እንደዚህ የምታንጠለጥሉ ከሆነ ሚዩትሽን አንሺ አውሪና ሀቢብቲ። ማማ ሰላም አለይኩም። ወአለይኩም ሰላም። ይሄ ነው አኽላቅ። ደህና ነሽ ማማ? እንዴት ነሽ? አልሐምዱሊላህ። እንዴት ነሽ? ደህና ነሽ? ደህና ነኝ ማማ። እኔና አንቺ መሀል የተፈጠረ ነገር የለም። በሰላም እያወራን ነው። የፈለገ ነገር ጉኔን እኔ አንቺን ታውቂያለሽ። ወለሹ ምናምን ብለሽ የምትረግኝ ልጅ አይደለሁም። ወልጄ አይቻለሁ። ታውቂያለሽ። አህላቄንም እንዴት እንዳሳደግሽኝም በደንብ አድርገሽ ታውቂያለሽ። የፈለገ ነገር ቢሆን ማማ እኔ አንቺን አሳልፌ እንደማልሰጥ ከአንቺ ጋር መጥፎ ነገር ስር እንደማልገባ ታውቂያለሽ። ከዚህ በፊትም እግረኛው ሚዲያ ጋር ሊሄድ ነው እንደዚህ ላደርግ ነው እንኳን ብለሽ ከኔ ጋር የተማከርሽው ነገር የለም። ልክ ነው። ልጆች ያጠፋሉ። ሲያጠፉ ደግሞ እንዴት አድርገን ነው ችግሩን የምንፈታው የሚለው ነገር አንደኛ ነገር ማማ እዚች ጋር ብዙ ሰው ይናገራል። እናታቸውን በእንግሊዘኛ እያወሩ ምናምን አይኖ አንቺ በደንብ አድርገሽ ታውቂያለሽ። እንግሊዝኛ የመጣሽው እናቴ የመጣሽው ብያለሁ ለአንተ ኡስማን፣ ለአንተ ምን ብያለሁ? ቤት እንግዛላት ስትሉ አዎ ኡስማን ማረፊያ ይበልጣል። ይህም ቤት ግዙላትና ልጆቿን ይዛ ከዛ ሰፈር ትሽሽ አላልኩህ? ትክክል።
ስለዚህ ልጆች ለእናታቸው ጠላትነት ነው የሚያስቡት። እኔ ግን ለእነሱ መሰብሰብ ነበር እያቀድኩ ያለሁት። ገብቶሃል? ምን ብላለች? ጋይሶች አንዴ ቆይ፣ አራት አልቅሽላቸው ለእነዚህ የሚገርማችሁ የሃይማኖት አባት እንኳን ላምጣ ብላ የሃይማኖት አባት ያመጣሁት እኔ ልመስክርላችሁ። ሂዊ ወረበል ካባ የሃይማኖት አባቶች እንዲሰበሰቡ የተለያዩ ጎረቤት እንኳን ሽማግሌ ለረጅም ሰዓት መስዋዕትነት አድርገን እዚህ ጋር ቁጭ ያለው እናታችን ስለሆኑ ነው። ብዙ ሰዎችን ሰብስባ ከቤቷ ከረጅም ደቂቃ በኋላ አሁን ወደ ገደለው ስንገባ እናትዬ ከእናታችሁ የምትፈልጉት ነገር ምንድን ነው? እናውቃለን። ስለተረዳች ሰፖርት ስላደረግናት ስለተደገፉ ዛሬ እናታችን ቢያንስ ከኛ 1-2 እርምጃ ከተራመደች ወይ ታጠፋናለች ወይ የሆነ ነገር ታደርገናለች ብላችሁ አስባችሁ ነው። ወላሂ ቢላሂ ነው ብላችሁ። አሁንም እናትዬ ከእናትሽ የምትፈልጊው ነገር አለ? አንድ ጥያቄ ማለት ልጅ ከእናቷ ምን ትፈልጋለች ማለት እንዴት ነው ጥያቄ? ካንተ ራሱ ልጅ ከእናቷ የምትፈልገው ፍቅር፣ ሰላም፣ ናፍቆት ነው የምትፈልገው። ጥሩ ከሆነ ማለት ላይ ነው የምትመጪው። ለምን ቀጥታ ስልክ አልደወልሽላትም? እናትሽ ለምን ቀጥታ ስልክ አልደወልሽላትም? እናንተ እኮ ለማሳጣት ነው የምትመጪው። ለምን ስልክ አልደወልሽላትም? ቀጥታ እማዬ ደውዬላታለሁ። ትግባና ስልኳ ላይ ታሳየ። ከትላንት ወዲያ ማውርተናል፣ አብረን ነበርን። ዛሬ ለምን እዚህ ያህል ልክ ተይ ማማ፣ ሁሉ ነገር ያልፋል። እኛና አንቺ ነን የምንቀረው። እረፊ ማማ። ሚዩት ናት ማዘር የሚዩት ነው። በተራ እናስወራቸውና አንዴ ክላስ አልመጣሽም ወይ? ምን አልሽ ማማ? ክላስ አልመጣሽም? እኔ ማድረባከ እና አልኩኝ እኮ አብረን ነበርን። ለምን በዚህ ደረጃ ሰበል አዳምጪ ልንገርሽ አይደለ? እኔ ላምባዮልሽ ለትዳርሽ ይጨነቃለሁ ብዬሻለሁ። ልፈር እስካዋር አዳምጪ። መዋረድ ሳይሆን የመጣሽው አንዴ ቆይ አዳምጫት። እናትሽ ነች። ይናገሩ እስኪ ትንሽ ደቂቃ ሀቢብቲ፣ ቆይ ተረጋጊ እስኪ። ተሳደቢ። አይ ስድቧን ትጨርስ። ማዘር የእርሶ ቀጥሉ። የጠየቀችሽን ጥያቄ ቀጥሉ። መታለች ቤት ያለውን ነገር የመጣሽው ይኸውልሽ፣ የመጣሽው ሚዲያ ላይ ሲወጣ ድጋፍ እየተደረገ ነው ሲባል የግሩፕ ኔትወርክሽን ዘረጋሽና መጣሽ። ማማ ከሰሚያለሽ አፉ በይኝሽ። አንዴ ታውራና ትቀጥያለሽ። አፉ ማለት ነው ታውራለሽ። እህቴ አሁን ሌላ ነገር ነው እያወራሽ ያለሽ። እወጣልሻለሁ ማለት ነው። እኔ ካስቀየምኩሽ በልጆች አገኛለሁ። ሁላችንም እናገኘዋለን። ቻው። ኦኬ። አየር ጤና የምትኖሩ ሰዎች አንዳንድ ቁጥር ጻፉልን ጋይሶች። እቺ ልጅ አየር ጤና የምትኖሩ ሰዎች አንዳንድ ቁጥር ጻፉልን። በአላህ ወረበል ከአባ እቺ ልጅ ማለት ነው እናቷን ሊገሏት ነው ጋይሶች፣ ሊገሏ። አየር ጤና የምትኖሩ አንዳንድ ቁጥር ጻፉልን ጋይስ። እኔም ሜዳ ላይ ለመጣል እናቷን ብትፈልግ ኖሮ ወግና ማዕረጉ ቢሆን በአካል ሳይሆን በስልክ ሲሆን በሽማግሌ ሳይሆን በሼክ ሄዳ አላረገችም። ሰላምታ ውስጥ አትገባም ነበር። ገብቷላት። አሁን እሳቸው እርዳታ ለምን ተጀመረላቸው ነው ይሄ ሁሉ እንዳሸነ የፈሉት። ትክክል የት ነበር ተናግሯል እኮ መናገር። እርዳታ ሲጀመር ኬት ፈሉ ከያቅጣጫው ቀድሞ ነገር ጥሩ ኢንቴንሽን ቢኖራል እናትየው መረዳት የለባትም። የሰበሰብኩትን ገንዘብ አልሰጥም ብላ ያዘች። ሶፊያ ቤት ነው ቀድማ መግባት ያለባት ወይስ አንተ ቤት? ከመጀመሪያ ጀምሮ ማማይረድ ስ ነበረው። እዛ አብላልታ አኳክታ ጨርሳ ሂጂ ግቢና እንትን በይ ተብላ ተልካ ደግሞ እዚህ መጣች። አየህ፣ ትክክለኛ ልጆች ብትሆኑ ኖሮ እማዬ ብለሽ በአካል ትሄጂ ነበር። አልሞቱ አልጠፉ። ሩቅ ሀገር አይደለም ያለሽ፣ እዛ አዲስ አበባ ነሽ። ሳይሆን ስልክ ሳይሆን ቤተሰብ ይኖራል፣ ሳይሆን ሽማግሌ ይኖራል። ይሄን ሁሉ አልፈሽ እሳቸው ኧረ መሞቴ ነው እርዱኝ ብለው አደባባይ ሲወጡ የኢትዮጵያ ሕዝብ ያለውን የሌለውን እንትን ሲረዳ ያህል ለማግማማት ተሰብስባችሁ መጣችሁ። ይሄን እንቁላል እናገማለን። ምን እንዳለች ልንገርህ ኡስማን። ቀጥሉ ማዘርያ። ሪካርድ አለ እጄ ላይ ስልክ ሪካርድ ታርሎም ያለችው ነው። ይኸውልህ ጋይስ፣ ይህ ሁላችሁም የኢትዮጵያ ሕዝብ ፍረዱ። ሼር ኮፒሊንግ አድርጎ አላህ ይንዓል ዋልዴኩም። ሁላችሁም ጉድ ስሙች። እናት ምን አለ እንደምትበደል፣ ጎረቤት ምን አለ እንደሚበደል። ረህመት ማለት እቺ ናት። አያት አላቃት ጎረቤት አለች ያለችው። እኔ ቤት ስትበላ ይኸውልህ ፎቶዋ የልጅ ልደት እያከበርኩ ያት እነዚህ ጓደኞቻችን አሉ። አላቃት ያለችው የዛሬ 12 ዓመት ሳላ አስገባት ልጅቷን አስገባት። ሰብስቦ በሚጥሚጣ ማፈን ነው።
ሳላ ወረበል ከአባ ማለት ነው። እኔ በቢሊዮኖች ቢከፈል እኔ እከፍላለሁ። ወላሂ መስዋዕትነት ይከፍላሉ እነዚህ ሰዎች። ወረበል ከአየር ጤና ከጫፍ እስከ ጫፍ ሚሊዮን ዱር ያለን ሰዎች ነን። 31 32 ጎላ፣ ቃሊቲ፣ አቃቂ፣ ፒያሳ፣ ቄራ፣ ቸርቸር፣ ጨርቆስ የምመክርሽ ነገር ልጆችሽ አንቺ ላይ ያሴሩ እንዳለ ካወቅሽ ራቃቸው። እኔ አንድ ምልሽ ለህይወትሽ አይደል እዚህ ጋር እነዚህን ነው እስማንም ከማንም ጋር እዚህ ጋር የምጣሉት ለአንቺ ብለው ነው። አይተሻል። ለልጅቱ ደግሞ ማለት የምፈልገው ነገር ብኖር እናትሽ ያኔ በልጅነትሽ ጥላሽ ብትሄድ ኖሮ ያኔ እንዲህ ባላረግሻል ነበር። ግን ዛሬ በደከመችበት አንቺን ባማጠችበት ወገቧ አንቺን በተሸከመችበት ጀርባዋ ሮጣ እንደማታመልጥሽ ስለምታውቂ ተናግራ እንደምታሸንፍሽም ስለምታውቂ በደከመችበት ሰዓት እንድልትበቀያት እንደምትሯሯጪ ቀን አለ ጠብቂ። እኔ እናቴ ያለ አባት ስላሳደገችኝ የእናቴን ትርጉም አውቃለሁ። ቀን አለ፣ ለቀንሽ ጠብቂ ነው የምልሽ። እኔ ከዚህ የበለጠ ምንም ልልሽ አልፈልግም።